ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ ነው። ጉድጓድ አይኑር ብሎ መጸለይና ጉድጓድ ውስጥ አታግባኝ ብሎ መጸለይ ይለያያል። ወይ አንድ ቁጥር የቀረችውን የከሰረችውን ሎተሪ እያሰበ ዘላለም የሚጨነቅ ሰው አይጠፋም። ዜሮ እኮ ነው የጎደለኝ እያለ ውስጤ ግን ሰላም አይደለም ምናምን ይላል። ኃጢአት ነው፣ ሌላ ነገር አይደለም። ኦግስቲን የተባለ ሊቅ ምንድን ነው የሚለው? ያ ባዶነት እግዚአብሔር የሰው ልጅ ሲፈጥር ያስቀመጠው ባዶ ነው፣ ቦታ ናት፣ ባዶ ቦታ አለች። እሷን የሚሞላው ደግሞ እግዚአብሔር ነው። እግዚአብሔር ብቻ ራሱን አሳልፎ የሰጠ በመስቀል የሰዋልህን ክርስቶስ እንዴት በምግብ ትጠረጥረዋል? ሰላም እንደምን አላችሁ የዜቅ ሚዲያ ቤተሰቦች። ይህ ሳምንታዊው የእንዴት መርሃ ግብራችን ነው። እግዚአብሔር ጠብቆን በፍቃዱ እዚህ ያደረሰን። እዩ እንዴት ነህ? እግዚአብሔር ይመስገን። ይሄኔ ሰላም ነው። እግዚአብሔር ይመስገን። እንዴት አለ? አለን። ዛሬ ጠንከር ያለ ነገር እናወራለን። ምንድነው? እጅህ ከምን ጭንቀት ብለናል። ዛሬ ጭንቀትን እናወራለን። ስለ ጭንቀት ትንሽ እንወያይ። መልካም። እንደው የጭንቀትን ትርጉም ሁላችንም እናውቀዋለን፣ ያው የምንረዳው ነገር ይኖራል። ነገር ግን እስቲ የተለየ ነገር ካለ? ብዙ የተለየ ነገር አይኖርም። ጭንቀት ማለት ማሰብ ከሚገባ በላይ ማሰብ ነው። አጠቃላይ ስናየው አታስብ ማለት አይደለም። ምን ማድረግ እንዳለበት አስባለህ። እንዴት ልውጣ ከዚህ ነገር ልትል ትችላለህ። በብዙ ነገር ነው ጭንቀት የሚመጣው፣ ወደ በኋላ እናየዋለን። ግን ማሰብ ከሚገባ በላይ ማሰብ ነው፣ ወይም ደግሞ ኦቨር ቲንኪንግ ነው። ቲንኪንግ አለ፣ ማሰብ አለበት፣ ግን ኦቨር ነው። ስለዚህ የሆነ ሰዓት ላይ ያ ጭንቀት ያ ብዙ ማሰብ ስትረስ መሆን የሚችለው ወይም ደግሞ ጭንቀት ተብሎ የሚጠራው ደግሞ ሰውነትህ ላይ ወይም ጤናህ ላይ ሜንታሊ ደግሞ የአእምሮ ጤና ላይ ተጽዕኖ ማምጣት ሲጀምር ያ ነገር ከጭንቀትም ከፍ እያለ ነው ማለት ነው። ስለዚህ ማሰብህ እንዲያሳምምህ እያደረገህ ከሆነ፣ በብዙ ነገር ፌል እንድታደርግ እያደረገህ ከሆነ፣ ብቻ ብዙ ነገር ኢፌክቱ ይታያል በጤና በብዙ ነገር ታየዋለህ። የጭንቀትን መንስኤ ምን ነው ተጨናንቃል እንዴ ምናምን ይላል ሰው ራሱ። ስለዚህ ፋሻል ኤክስፕሬሽን ላይ ሁሉ ነገር ላይ ተጽዕኖ አለው ጭንቀት። ስለዚህ ማሰብ ከሚገባ በላይ ማሰብ ነው አንድ እሱ ነው። ሌላኛውና ሰው የማይረዳውም ትንሽ ሊያስደነግጥ የሚችለው ነገር በጣም የሚገርመኝ ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ ነው። ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ ነው። ያ ማለት ምን ማለት ነው? እንደ ምሳሌ ልስጥህ በደንብ ለማስረዳት ማለት ነው። ስለዚህ አንተ አለ፣ አባትህ አለ፣ ወይም እናትህ አለች። ስለዚህ አሁን ቲኔጅ እያለን ወይም ደግሞ ሃይስኩል ተማሪ እያለን ምናምን ልጅ እያለን ምንድን ነበር የሚያሳስበን? እኛ እጅ ላይ ስላለው ወይ ደግሞ ስለ ትምህርት ምናምን ነው ሊያሳስብ እንችለው እንጂ ስለምትለብሰው ስለምትበላው ቤት ገብቼ ምንድነው የምበላው አትልም። የአብዛኛው ሰው እንደዛ የሚጨነቅ ሰው ይኖራል። እንግዲህ የብዙ ሰው አስተዳደግ ተመሳሳይ አይደለም፣ ግን የአብዛኛው ሰው ቤተሰቡ ነበር የሚያሟላለት የሚጨነቅለት ማለት ነው። ስለዚህ አንተ ማሰብ ስትጀምር አባትህ የት ሄዱ? ወይ አርፏል ወይ መስጠት አቁሟል፣ ብቻ የሆነ ነገር አፕን ሲያደርግ ነው አንተ ስለ ራስህ ማሰብ የምትጀምረው አይደል? ብዙዎቻችን ከ18 ዓመት በኋላ ወይ ከ20 ዓመት በኋላ ከስራ ምናምን ብለን ራሳችን ችለን ወጣን ሲባል ከቤተሰብ አናት ወረድን ነው አይደል የሚባል። ያኔ ስለ ራስህ ቤት ኪራይ ስለ ልብስህ ምናምን መጨነቅ ጀምራለህ። ምን ማለት ነው? ከቤተሰብ አናት ወርጃለሁ፣ ወይም ደግሞ ቤተሰብ ከዚህ በኋላ ለኔ የሚያደርግልኝ ነገር የለም፣ ተለያይተናል ማለት። ስለዚህ ቤተሰብ አባትህ እናትህ እግዚአብሔር ነው፣ አንተ ደግሞ ልጁ ነህ። ስለዚህ መጨነቅ ስትጀምር ማለት እንዴት ነው ማድረገው ነገሩ እንዴት ነው ፈታው እያልክ ነው ማለት ከእግዚአብሔር ተለይተሃል ማለት። ወይ ደግሞ እንዴ ያኔ አባት ያለው እኮ ምን ያስጨንቀኛል የምትልባቸው ነገሮች ነበሩ አይደል? ልክ እነዚህ ጉዳዮች አሁን የምትጨነቅባቸው ጉዳዮች ማለት የነበረብን እግዚአብሔር አለው እኮ እንዴ ምን ያስጨንቀኛል ነበር። ሰው እየተጨነቀ ነው ማለት እግዚአብሔር መኖሩን ወይም ደግሞ ሁሉን ቻይነቱን አሳልፈ በእጁ ስላልሰጠው። ልክ ቅዱስ ዳዊት መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን እሱም ያደርግልሃል። አሳልፈ ስጥ ነው ማለት በቃ ያለህን ሐሳብን ጭንቀትን ሁሉ ስጠው ነው። ያኔ ነው በቃ እግዚአብሔርን መጠራጠር ነው፣ በሁሉ ቻይነቱ አለማመን ነው መጨነቅ ማለት። ይሄን በደንብ ማሰብ ያስፈልጋል። በቃ እግዚአብሔርን መካድ ነው መጨነቅ ማለት። የእምነት ማነስ ነው። እናንተ እምነት የሌላችሁ ስለምን ትጨነቃላችሁ ነው ያላችሁ። ፊት ለፊቱ ምን አለ? እምነታችሁ ያነሰን የተባሉት ሐዋርያት። ስለዚህ መጨነቅ ማለት የእምነት እጥረት ነው። በእግዚአብሔር እንደ አለማመን ነው የሚቆጠረው። በቃ የእግዚአብሔርን መኖር ኤግዚስተንስ አለማመን ነው የሚቆጠረው። ሌላኛው የጭንቀት ዴፊኒሽን የሚሆነው በትላንትናና በነገ ውስጥ መታሰር ነው፣ ወይም ደግሞ አሁንን አለመኖር ማለት። በጣም ብዙ ሰው ላይገባው ይችላል። አሁንን መኖር ፕሬዘንትን ምናምን ይባላል። ያ ማለት በእጅህ ያለው እድል አሁን ነው እንደማለት ነው፣ ሌላ ነገር አይደለም። እኔ እናንተ ቅድም አሁን ማውራት ከጀመርን ጀምሮ ቅድም ማውራት የጀመሩት ሄኖክና ዩኤል አሁን የሉም አይደለም። ስለዚህ ቅድም ያወራሁትን ነገር አሁን ላውጣው ብል አንተ ከሰማኸው ቃላት ውስጥ አልተናገርኩም ብዬ ልሽረው አልችልም። ወጥቷል፣ አድርጌዋለሁ። ብጸጸት ብቆጭ ላደርገው የምችለው ነገር የለም። ስለዚህ ከአንተ ኮንትሮል ውጭ የሆነ ማለት ነው።
ያለፈው ነገር። ወደፊት የሚመጣው ደግሞ ተስፋ ነው። ልትኖርም ምን ሊፈጠር ነው ይችላል ላይክ 1% እንኳን እርግጠኛ ልትሆንበት የምትችለው ነገር የለም። ፕላን ልታደርግ ትችላለህ እንጂ ብዙ አጋጣሚዎች አጋጥመውናል። ፈገግ ብሎ ነበር ትላንት ስራ ገባለሁ ብሎ ነበር ምናምን ልክ እንደዛው በቃ ንስሐ ገባለሁ ብሎ ተኛ፣ ከዛ አልተነሳም ይባል የለ። ስለዚህ የነገን ማንም አያውቅም። ነገ ምን እንደሆነ ምን እንደምታመጣ አናውቅም። በተስፋ ነው የምንኖረው። እኔ እናንተ ነገን ነው ተስፋ አድርገን ቁጭ እያደረግን ያለው። ይሄ ቪዲዮ እየተቀረጸ ያለው ፖስት ይደረጋል ብለህ ነው የሚፈጠረው ብለህ ነው። ላይደረግ ይችላል። ምንም የምናውቀው ነገር የለም። አየህ፣ ስለ ነገ የሚጨነቁ ሰዎች ዛሬ ላይ አይደሉም ያሉት፣ በሌለሽ ነገ ነው። ስለ ትላንት የሚጨነቁ ሰዎችም ደግሞ ባለፈ ነገር ነው። ስለዚህ ኮንትሮል ከእጅህ ውጪ ሆነ አንተ ማድረግ ከምትችለው ነገር ሁሉ ውጪ ሆነ ጉዳይ ላይ ማሰብ ወይም ደግሞ ቁጭ ብሎ ኦቨርቲንክ ማድረግ መጨነቅ ይባላል። በትንሹ ይሄ ነው ጭንቀት። የእውነትም እንደው በጣም ያስደነግጠኝ ሀሳብ ምንድነው? እግዚአብሔር የለም ብሎ ማውራት ነው ማለት የለም ብሎ ማመን ነው። ይሄ ልክ እንዴት ነው እንደ ኤቲስት መሆን እንደማለት ነው አይደለ? ያ ማለት እንግዲህ እግዚአብሔር አለ ብለን እናምናለን። እግዚአብሔር የለም ብለህ ማመን ግን ትንሽ ከበድ ይላል አይደል? አንተ እኮ አይደለም የምታምነው እያልክ አይደለም። አሁን የሚጨነቀን ሰው ያው እኔም አንተም እንጨነቃለን። ስንጨነቅ እንደ እግዚአብሔር የለም እንዴት ትላለህ ምናምን ትለው ምንድነው የምትለው ይመቻልኩኝ ምናምን ይላል። ገብቷል? ግን ፕራክቲካል ነው። አሁን ኃጢአት መስራት ለምሳሌ ፕራክቲካል ኤቲዝም ነው ይላሉ አባቶች። ያ ማለት በሰውነትህ በምግባርህ እግዚአብሔር የለም እያልክ ነው። ለምን አንድ ሰው ፊት ኃጢአት አይሰራም ወይም ደግሞ የሚያፍርበትን ነገር ሰው ፊት አያደርግም? ለምን እያየው እንደሆነ ስለሚያምን ነው። ብቻችንን ያንን ኃጢአት ምንሰራው ለምንድን ነው? ሰው የለም ብለን ስለምናምን። ግን እግዚአብሔር የለም እዛ ብቸኝነት ውስጥ አለ አይደለ? ስለዚህ በዛ መሀል ሰው የለም ብለህ በሙሉ ልብህ በርን ቆልፈ መብራትን አጥፍተህ የሰራት ኃጢአት ጨለማ ውስጥም እግዚአብሔር የለም ብሎ ውስጥ ያምናል ማለት ነው። ብትጠየቅ እኮ አረ የለም አላልኩም ልትል ትችላለህ። ሰውነትህ ምግባርህ ግን ምግባራችን በኃጢአት ሰዓት እግዚአብሔርን እየካደ ነው። ይሄ ፕራክቲካሊቲዝ ነው። ስለዚህ እንደ እግዚአብሔር እንድንኖር የፈለገውን አይነት ህይወት አለመኖራችን ፕራክቲካሊቲዝ ነው። እግዚአብሔር አለ ብለን እናምናለን። እግዚአብሔር እንደሌለ አይነት ህይወት ነው ግን የምንኖረው። የአብዛኛው ሰው ህይወት እንደዚህ ነው። አብዛኞቻችን እንደዚህ ነው እያደረግን ያለው። ጭንቀት ማለትም ይሄ ነው። ልብህ አይለውም ቃሉን። እግዚአብሔር አይችልም አይልም እኮ። ልክ መጨነቅ ስትጀምር ልክ ቅድም እንዳልኩ ነው። በቃ አባትህ የት ሄዶ ነው አንተ ስለ ልብስህና ስለ ምግብ እየተጨነቅ ያለው በልጅነት። ስለዚህ ወይ በጭንቅላትህ አባቴ ትቶኝ ሄዷል፣ ወይ ስለኔ ማሰብ አቁሟል፣ ወይ ደግሞ አቅም የለውም ብለህ ማሰብ ጀምረሃል ማለት ነው። የሆነ ነገር ብቻ ሀፕን አድርጓል። አንተ በልጅነትህ ስለ ራስህ ስለምትበላው ስለመጠጣው መጨነቅ ጀመርክ ማለት የሆነ ነገር ሀፕን አድርጓል ማለት ነው። እዚህ ጋርም ስትመጣ ህይወት ላይም ስትመጣ ልክ የሆነ ሀሳብ ሲደራረብ ነገሮች ምናምን መወጣት የሚያቀት ነገሮች ስትገባ አይ እግዚአብሔር አለ እኮ እማትለው ለምን ይመስላል? ልብህ እግዚአብሔር እንዳለ ስለማያምን እና ቢገባን ልክ መጨነቅ ስንጀምር የእግዚአብሔርን በቃ መኖር የእግዚአብሔርን ቻይነት በተለይ ደግሞ ቻይነት መኖሩ ሳይሆን አለ ብለው ያምናሉ፣ ግን ቻይ ነው ብለው ያምኑ ወይም ደግሞ ጣልቃ የሚገባ አምላክ ነው በህይወቴ አሳልፌ ከሰጠሁት ከጸለይኩኝ ሁሉን ነገር ማስተካከል የሚችል አምላክ ነው ብሎ ማመን የለበትም። ያ ሀሳብ ውስጥ ያ ጭንቀት ውስጥ እንደዛ ለማለት ነው። በጣም የሚገርም ነው። ስለዚህ ታዲያ ለምን እንጨነቃለን? ማለት ይህ ሀሳብ እንዳለ ይታወቃል። በምን አይነት መንገድ ነው ታዲያ ጭንቀቶቻችንን ልናራግፍ የምንችለው ከራሳችን ላይ? አስቀድመን ለምን እንደምንጨነቅ አሁን ሰው አትጨነቁ ምናምን ሲባል አንተ ትቀልዳለህ ምናምን ይላል። ሰው አለመጨነቅ ምናምን እንዴት ይችላል? ወጄ እኮ አይደለም፣ ማንም ወዶ የሚጨነቅ የለም። እኛም እንደዛ አይደለም እያልን ያለ ነው። ግን መፍትሄ አለው ነው። አለመጨነቅ ይቻላል። ገብቷል? ጭንቀት የሚባል ነገር አይኑር አይደለም። ልክ እንደ አባታችን ይሁን ጸሎታችን ላይ ወደ ፈተና አታግባን አለ አይደል? ወደ ፈተና አታግባን ነው እንጂ ፈተና አይኑር ማለት አይደለም። እዚህ ቅዱስ ቄርሎስ ጉድጓድ አይኑር ብሎ መጸለይና ጉድጓድ ውስጥ አታግባኝ ብሎ መጸለይ ይለያያል ነው። ገብቷል? እሳት ውስጥ ገብተህ ላትቃጠል ትችላለህ እንደ 3 ደቂቃ። ጭንቀቱ አለ፣ የሚያስጨንቁ ነገሮች አሉ፣ ግን አለመጨነቅ ይቻላል። ያ ነው ፖይንቱ። ግን ሰው ወድጄ አይደለም ይላል። አዎ፣ ግን ብዙ ጊዜ ሰው የሚጨነቅበት ነገር ምንድን ነው? የመጀመሪያው ነገሮች መደራረብ ነው። ሰው መልቲታስኪንግ አይችልም። በቃ በአንድ ጊዜ ብዙ ነገር ማድረግ አይችልም። ለዛ ጭንቅላቴ ይወጣጠራል። ብዙ ምግብ እንደ መብላት ብላ አስበው። ሰውነት የሚሰማ ስሜት አለ አይደል? አይችልም፣ ከአቅም በላይ ነው። 10 እንጀራ መብላት ትችላለህ? አይከብድም? ሰውነትህም አይችልም።
10 የተለያዩ ኢሹዎች እንደማለት ነው። 10 መፍታት ያለበት ህይወት ላይ የተለያዩ ኢሹዎች ሁላችንም ተደራርበናል። ወይ ትምህርት ጉዳይ ትምህርቱ እዚህ ጋር ፌል ሲያደርግብህ በዚህ ጋር ስራ ይበላሽብሃል፣ አለቃ ይቆጣል። አለቃ ተቆጥቶ ቤት ስትገባ ከሚስት ጋር ወይ ከባልሽ ጋር ደህና አይደለም፣ ቤት ውስጥ ሰላም የለም፣ ወይ ልጅ ታሟል፣ ከዛ የምትከፍለው የለም የቤት ኪራይ። ይሄ ጭንቅላትን ሊያፈነዳ ነው የሚደርሰው። በጣም ብዙ ሰው ለጭንቀት የሚዳረገው በነገሮች መደራረብ ነው። አይምጣ ማለት አትችልም። ወደ በኋላ መፍትሄውን ስለምናየው ምክንያቶቹን ብቻ ነው ያየው። መጀመሪያው አሁን እንዳልኩ በቃ የነገሮች መደራረብ ነው። ሰው አናቱ በቃ የተደራረበት ይመጣል። መሸከም አይችልም። ሰውነት ነው፣ ደካማ ነው። አንድ ጉዳይ ላይ ነው ትኩረት አድርገህ መስራት የምትችለው። ስራ ላይ የሆነ ስለ ስራህና ስለ ሚስትህ ስለ ልጆችህ እና ስለ ቤት ኪራይ ማሰብ አትችልም። መስራት ሁሉ አትችልም። መኖርም ይከብድህ። ለዛ እና የነገሮች መደራረብ ነው የመጀመሪያው። ሌላው አሁን በጣም እየተስተዋለ ያለው የጭንቀት ምክንያት የሆነው ነገን መፍራት ነው። ይሄ በጣም ወጣቶች ላይ ነው ያለው። ምክንያቱም አሁን ያለንበት ሁኔታ ነገ እንድትፈራ ነው የሚያደርግ። የሀገሪቱ ሁኔታ ሊሆን ይችላል፣ የዓለም ሁኔታ፣ ወይዘሩ እየተፈጠረ ያለው ጉዳዮች፣ ጦርነቶቹ፣ ከዛ ስራ አጥነት፣ ወጣቱ ላይ እየደረሰ ያለው የወጣት ሞት መብዛቱ ምናምን አሁን ያስጨንቃል። ብዙ ወጣቶች ስራ እያገኙ አይደለም። ስለዚህ አሁን ተምሪ ምንድን ነው መሆኑ የሚል በጣም ብሷል። እናቴ እንዴት ነው የምጦረው? ዘመኑ እንደ ድሮ አይደለም። በጣም ዘመኑ ከፍቷል። ሰው ጨካኝ ሆኗል። ኑሮ በጣም እየተወደደ ነው። እንዴት ነው ሰርቫይቭ ማድረገው? ይሄ በጣም ነው የሚያስጨንቀው። በጣም ብዙ ወጣት ቲኔጀሮች በጣም በተለይ ሃይስኩል እና ግቢ ያሉ ተማሪዎች አሁን በጣም እየተጨነቁበት ያለው እየተጠቁበት ያለው ነገር ምንድነው መሆኑ ነው በቃ። ምክንያቱም ሶሻል ሚዲያ ላይ ሲገባ በእነሱ እድሜ ያለ ሰው አይደለ በቃ ጥሩ ህይወት እየኖረ ምናምን ካንተ እድሜ በታች ያለ ሰው ሲኖር ታያል። አንተ አልጋ ላይ ተጋድመህ ስክሮል እያረክ ነው። ምንም የምትበላው የምትጠጣው የለህም፣ ተስፋ የለህም። ቤተሰብህን እጦራለሁ ብለህ ከሀገር የወጣ ሰውዬ ትምህርት ቤት የገባ ሰው ግን ምንም የለህም እና ያስፈራል። ምንድነው መሆኑ? እንጀራ ስንት ነው የገባው? ዘይት ስንት ነው የገባው? አይደለ ምናልባት በቤተሰብ ስር ሆነው እንኳን ወጣቶቹ ምለ ደግሞ በቤተሰብ ስር ሆነ ነው የምንጨነቀው። ነገ መፍራት ምን አይነት ዘመን ነው የሚመጣው? ከዛ ትሰማለህ በቃ እንደዚህ ትንቢት ሊፈጸም ነው ምናምን የሚል ሰው ደግሞ አይደለ በዩቲዩብ ለብር ብለው የሚሰሩ ደግሞ ብዙ ነገሮች አሉ። እሱን ይሰማና ደግሞ አሁን ትላልቅ ሰዎች የሚጨነቁት ለዛ ነው። በቃ ገሌ ሊመጣ ነው፣ ደም መፋሰስ ሊመጣ ነው ምናምን የሆነውም ያልሆነውም እየቀረምን በጣም መረጃ ነው እያበላሸን ያለው። አሁን በእህቶቻችን ላይ በሴቶች በልጆች በብዙ ነገሮች የሚደርሱ ጥቃቶች እቺ ሴት ነገ እንድትፈራ ያደርጋታል። ምን አይነት ዘመን የመጣው ትላለች። አሁን እየሆነ ያለውን ነገር አለመጨነቅም አትችልም። እንዴት በቃ ይከብዳል። ምንድን ነው የሚወጣኝ? በቃ አሁን በትምህርቱ ጎበዝ ያልሆነ ሰው ሰርቫይቭ እንደማያደርግ ነው የሚያስበው። ከዛ ደግሞ ዘመን ይገለበጥና ደግሞ በትምህርቱ ጎበዝ የሆነም ሰው ደግሞ ምንድነው ተስፋዬ በቃ ሁሉ ነገር ሳክሪፋይስ አድርጌ ተምሬ ግን ስራ የለም ነው። ምክንያቱም ታላቅ ወንድሙን ታላቅ እህቷን ስታይ ቤት ከተቀመጡ ብዙ ዓመት ሆናቸው። ይህን እያየ እንዴት መጨነቅ አትችልም? እና በጣም ትልቁ የጭንቀት ምክንያት የሆነ አሁን ነገን መፍራት ነው። በቃ ነገ ምንድን ነው መሆኑ የሚለውን ማሰብ ነው። በጣም ከባድ ነው። አሁን ይሄ ቅድም እንዳልኩ ደግሞ ከዚህ ጋር ተያይዞ የሚነሳው ትላንትን አለመርሳት ነው። በጣም ብዙ ሰው በህይወቱ ያጠፋው ያበላሸው ሰው ሳይሳሳት መኖር አይችልም። ሰው ነህ፣ ትሳሳታለህ። ያ ቁጭትህ ያ ጸጸትህ ተከትሎ ይመጣና ብዙ ነገርን ያበላሻል። ምንም ለማትቀየረው በጣም እንደውም ግራ የሚገባኝ ይሄ ነው። በቃ አልፏል እኮ ማለት ለዘላለም ላይመለስ አልፏል ያደረግከው ነገር። ጸጸትና ቁጭት ጸጸት በቃ ባላደርገው ኖሮ ያንን ስህተት ባልሰራው ኖሮ ይሄንን ባልናገረው ኖሮ ብሎ ላለፈው ነገር፣ ቁጭት ደግሞ ባደርገው ኖሮ አይደል ያመለጠውን ኦፖርቹኒቲ እያሰበ ባደርገው ኖሮ እኮ እንደዚህ ያልሆንም ነበር ይላል። እንደውም አንዳንዶቻችን ለእያንዳንዱ ምክንያቶቻችን ያለፈውን ነገር እንትን ምንል ሰዎች አለና አሁን ይሄ በጣም እንደውም መሰመር ያለበት ጉዳይ ነው ብዬ አስባለሁ። ወጣቶችም ማሰብ ያለብን ይሄ ነው። ቤተሰቦቻችን ያላቸው ያሳደጉበት አስተዳደግ አሁን ላለን ነገር ተጠያቂ የምናደርግ ሰዎች አለ። አባቴ እኮ እንዲህ ባያደርገኝ ኖሮ እናቴ እንዲህ ባታደርገኝ ኖሮ ሜቢ ግቢ ባልገባ ኖሮ ወይ ደግሞ በገባ ኖሮ ምናምን ብሎ አሁን ስላለበት ስለወደቀበት እያንዳንዱ ነገር የኋላውን ነገር እያሰበም ይጨነቅሰዋል። ይሄም ጭንቀት ነው። በቃ ግን ምንም መፍትሄ የለው። ውስጥን የሚበላ ለበሽታ በቃ የሚያዳርግ በጣም ትልቁ አሁን ካልኩ ምክንያቶች ትልቁ እንደውም ትላንትን አለመርሳት ነው። ብዙ ሰው ትላንቱ ነው ወደኋላ እየጎተተ ያለው። ጸጸቱ ቁጭቱ ነው እየገደለው ቤቱ ቁጭ እያደረገው ያለው። ትራውማ የሚባል ነገር አለ አይደል? የልጅነት ጠባሳ ቤተሰብ አንተ ላይ ያደረገው ነገር የተናገረው ነገር ከነሱ ጋር ያደክበት ነገር ነው ዛሬ አንተ ማለት። ምናልባት ጎብዘህ አንብበህ ራስን ኮንሽስ ሆነ አውቀህ
ትራውማን ሂል አድርገህ ጠባሳን ፈውሰህ ብቁ ሰው ካልሆንክ ራስህን ካልሆንክ በስተቀር አንተ ማለት ያ ያሳለፍከው ሄኖክ ነው፣ ያደግከው ሄኖክ ነው። ቤተሰቦችህ ተጽዕኖ ያደረጉብህ ማህበረሰብህን ነው መስለው አካባቢን መስለን ያደግከው። ስለዚህ ፍቅር በቤተሰብ ፍቅር አጥቶ ያደገ ሰው ዛሬ በጣም ፍቅርን ሲለምን ታየዋለህ። ራስን ታገኘዋለህ አይደል? የሰዎችን አቴንሽን እየፈለክ ብቻህን መሆን አትፈልግም፣ ትደውላለህ። ከዛ ቶሎ ይከፋል ምናምን፣ ለምንድነው የማይወዱኝ እኔ እንደምወዳችሁ ትላለህ። ከዛ እንዲሰጥ የምትፈልገውን አይነት ፍቅር ለሰው አብዝተህ ትሰጣለህ። ያንን መልሰባል ማለት ደግሞ ይሄ አንዱ ነው እንልህ። ከቤተሰብ ፍቅር ማጣት አሁን የሚያደርግህን ነገር በጣም ብዙ አለ፣ በጣም ብዙ አለ። እና ቁጭ ብሎ ማንበብ፣ እኔ ሳይኮሎጂ መጽሐፎችን ማንበብ የሚጠቅመው ለዚህ ነው በደንብ። ወይ ደግሞ መታከም ካለብን ደግሞ መታከም ሄደን የአእምሮአችን ጤና መመርመር አለብን። በቃ ለምንድነው እንደዚህ ሆንኩ ያሉት? ለምንድነው ሰውን በዚህ ልክ እየተለማመጥኩ ያሉት? ለምንድነው በዚህ ልክ የሰውን አቴንሽን ፍቅር በዚህ ልክ እየፈለግኩ ያሉት? ለምንድነው ብለህ ወደ ኋላ ስትሄድ የሆነ የተነፈከው ፍቅር አለ፣ የሆነ ያጣኸው አቴንሽን አለ ዛሬ እንድትፈልግ የሚያደርግ። ልክ እንደዛ ነው። ግን ከዛስ ያ አሁን ዛሬ ህይወት ላይ ነገር አፕን ሲያደርግ ያለፈውን ታስብና እንዲህ ባይሆን እኮ እንደዚህ ያሉ ነበር ይላል አይደል? የከሰረውን ብር እያሰበ ወይ አንድ ቁጥር የከሰረችውን ሎተሪ እያሰበ ዘላለም የሚጨነቅ ሰው አይጠፋም። ዜሮ እኮ ነው የጎደለኝ እያለ አጋጥሞኛል። አንድ ቁጥር ሊደርሰው ብዙ ሚሊዮን ብር አመለጠውና በቃ ስንት ዓመት ሙሉ ያወራዋል። በቃ ለአሁን ለመክሰሩ ለአሁን ትንሽ መቸገሩ ያቺን ሎተሪ አንድ ቁጥር በቃ መሳሳቷ ነው፣ ጣፈንታዬ ነው፣ እድሌ ነው እያሉ ደግሞ እንደዚህ የሚሆኑ ሰዎች ብዙ አሉ። እና ትላንት በጣም ወደ ኋላ ይጎትታል፣ ለጭንቀት በጣም ይዳረጋል። ሌላውና በጣም ብዙዎቻችን ያልገባን ነገር ደግሞ ኢማጂኔሽን። በጣም ብዙ አክቹዋሊ ህይወት ላይ ሀፕን እያደረገ ካለው ከሚያስጨንቀው ነገር ይልቅ ኢማጂን አድርጎ የሚጨነቀው ብዙ ነው። በጣም ብዙ ጭንቀት እየፈጠረ ነው፣ አይምሮ ላይ እየፈጠረ ነው የሚጨነቀው። እና ኢማጂኔሽን ማለት ይሄ ነው። በቃ እኔ ምን አጋጥሞኛል፣ አንዳንድ ሰው ምን እንደሚያደርግ ታውቃለህ? ውስጡ የሚሰማውን ባዶነት፣ መከፋት በቃ የሚያለቅስበትን ምክንያት ፍለጋ ያልተፈጠረ ነገር እንደተፈጠረ አድርጎ የሚያዝን ሰው አለ። ለምሳሌ አባቱ አለ ግን ፊውነራሉን በቃ ቀብሩን እያሰበ ያለቅሳል። አሁን አባቴ ቢሞት እንዴት ነው መሆኑ ብሎ ቁጭ ብሎ ያዝናል። እናቴ ስትሞት እንደዚህ ነው ማዝነው እያለ አሁን ካንሰር አለብህ ብባልስ ይልና ይገርማል። አሁን እንደዚህ እውነት ላይመስል ይችላል፣ ግን አሉ እንደዚህ አይነት ሰዎች አሉ፣ ኤግዚስት ያደርጋሉ። በባልስ እያሉ የሚያጨነቁ በጣም ቢሆንስ በቃ ገብቷል። መኪና ሳተህን በል ገጭቶኝ ቢሆን ነው። ከዛ ገጭቶኝ ቢሆን ኖሮ ብሎ ማለት ሰው እስከ ቀብሩ ይሄዳል። ከዛ እናቴ ምንድን የሚሰማት ምናምን ስንት ሰዓት እየፈጀ እንደሆነ አያውቅም። እዛ ሀሳብ ውስጥ የሆነ መንቃት ያስፈልግ ኮንሽ ምን ሆኜ ነው ምናምን ማለት አለብህ። እንደ አለፈ እኮ በቃ አልገጨኝም፣ አለቀ፣ አልሆነም፣ ከገሌ ጋር አልተጣላሁም፣ እናቴም አልሞተችም፣ በቃ አባቴም አልሞተም። እና ኢማጂን እያደረገ ከእውነተኛው ከሪያሊቲው ዓለም እየወጣ በራሱ የሆነ ሴናሪዮ እየፈጠረ የሚጨነቅ ሰው በጣም ብዙ፣ በተለይ ደግሞ ወጣቶች። በቃ ውስጥ የሚሰማ የሆነ ባዶነት አለ፣ ሌላ ጊዜ በደንብ እናወራበታለን። ያን ባዶነት ለመሙላት ሰው የጎደለው ነገር ሲያየው የለም፣ ግን ውስጡ አልቅስ ይለዋል። ያ ከእግዚአብሔር መራቅ ነው። ባይዞ በደንብ በሰፊው አነሳዋለሁ ብዬ ነው ማልነካከው። ያቺ የሚሰማበት የሆነ ምክንያት አለ። እሱን ምክንያት ፍለጋ ሰው ይባዝና ሲያጣ በቃ ሰበብ የለ፣ እኔ እኮ እንደዚህ ሆንኩት ለዚህ ነው እያለ አንዳንድ በጣም በጥቃቅን በሆነም ባልሆነም የሚያማርሰው አታውቅም። በትንሽ ነገር ቤት ውስጥ ባለው ድመት የሚያማርሰው ነው ይችላል፣ ቺኮ ምናምን ሊል ይችላል። ገብቷል። ምንም ምክንያት ከፈለክ ለማማረር ኢማጂን አድርገህ ለመጨነቅ ከፈለክ በጣም ብዙ ነው። የሰው ልጅ አይምሮ የማይሰለው ነገር የለም። እና ተረት በቃ ከሪያሊቲው ዓለም በጣም ርቀናል አብዛኞቻችን። ይሄም አንዱ ምክንያቱ ኢማጂን ማድረግ። ሌላውና በጣም ሰው ያልገባውና ማወቅ ያለበት ነገር ደግሞ እኔ አንዳንድ ሰው አሁን ሁሉም ነገር ሰክስ አድርጓል፣ ግን የሆነ ነገር ምንድን ዝም ብሎ ይጨንቀኛል የሚል ሰው አጋጥ ነገር የሆነ ባዶነት አለ፣ የሆነ ጭንቀት በቃ ውስጤ ግን ሰላም አይደለም ምናምን ይላል። ኃጢአት ነው፣ ሌላ ነገር አይደለም። ምክንያቱም ኃጢአት ሰላም ሊሰጥ አይችልም። ኃጢአተኛ ሰው ሰላም ሊኖረው አይችልም። ገብቷል። በቃ ሊኖረው አይችልም። ኃጢአት በጣም ነው የሚያስጨንቀው፣ ልብን በጣም ነው የሚይዘው። ከእግዚአብሔር መራቅ፣ የኃጢአት ብዛት የእግዚአብሔርን ረድኤት ከላይ ላይ ያነሷል። የእግዚአብሔር ረድኤት ይርቃል። የእግዚአብሔር ረድኤት የራቀው ሰው ደግሞ ሰላም የለውም፣ ጥሩ እንቅልፍ አይኖረው። ያ ቀላል አይደለም መጨነቅ። ዝም ብዬ እየጨነቀኝ ነው የሚል ሰው ካለ ንስሐ ገባ፣ ስጋው ደግሞ ተቀበል፣ ከእግዚአብሔር ታረቅ።
አንዳንድ ሰው አይ ይሄን ነገር አቺቭ ማድረግ አለብኝ ውስጥ የሚሰማኝ የሆነ ባዶነት አለ ስለዚህ ስመረቅ ይላል ከተመረቀ በኋላ ያ ባዶነት አለ ሳገባ ይላል ስወልድ ይላል እስክትሞት ድረስ ያ ባዶነት አይሞላም ኦግስቲን የተባለ ሊቅ ምንድነው የሚለው ያ ባዶነት እግዚአብሔር የሰው ልጅ ሲፈጥር ያስቀመጠው ባዶ ነው ቦታ ናት ባዶ ቦታ አለች እሷን የሚሞላው ደግሞ እግዚአብሔርና እግዚአብሔር ብቻ ውስጥ ያለችው ነፍስህ እግዚአብሔርን ትቃትታለች ትናፍቃለች ጉድለቷ እሷ ነው አንተ ስጋዊ ፍላጎት መስሎ ትባዝናል መቼም አታገኙም ስለዚህ ትምህርትህ ጥሩ ነው ስራ ጥሩ ነው ቤተሰብ ጤና ሁሉ ነገር ጥሩ ነው ታዲያ ለምንድን ነው ጥሩ ስሜት ማይሰማኝ ከእግዚአብሔር ጋር አይደለም ስለዚህ ንስሐ መግባት ስጋው ወደሙ መቀበል ያስፈልጋል የሰው እንባ እግዚአብሔር የሰውን እንባ ያያል በጣም በሰው ስሜት የተጨነቀ ሰው ረፍት ሰውን ስሜት የተጫወተ ሰው በብዙ በቃ በሰው ስሜት የሚጫወቱ ሰዎች አሉ በሰው የሰው እንባ ደስ የሚላቸው ሰው ማስለቀስ ደስ የሚላቸው ሰዎች አሉ መቼም ረፍት አያገኙ የሰው ደም ያፈሰሰ ሰው ረፍት አይኖረው እነዚህ የጭንቀት ምክንያቶች ናቸው ይሄን መልካም እግዚአብሔር ያክብርልን በእውነት አሁን በጣም ብዙ የተነጋገርናቸው ነገሮች አሉ ነገር ግን መፍትሄ ይኖራቸዋል አይደለ ብዙ ነገር መፍትሄ ይኖራቸዋል ስለዚህ እንዴት እናቆም ማለት እንዴት እንዴት ከጭንቀት መገላገል እንችላለን ያው ሙሉ በሙሉ ባንገላገል እንኳን እንዴት ማቆም እንችላለን የሚለውን ነገር እናወራበት እስቲ ጭንቀት የሚቆም ነገር ነው ብዬ አላምንም እንደኔ ይመጣል የጭንቀት ፈተና ይመጣል ቀድም እንዳልኩ ፈተናው አለ ትፈተናለህ ፖይንቱ አለመውደቅ በመከራ ትፈተናለህ የእግዚአብሔር ልጅ ኮን ክርስቲያንስ ኮንክ ድረስ ትፈተናለህ ግን ፈተናውን መውደቅ ማለት መፈተን ሳይሆን እግዚአብሔር ማማረር ነው ገብቷል ልክ ስትጨነቅ ችግሩ ይመጣል ቀደም ያልኩት ምክንያቶች ነገን መፈራቱ ይመጣል ኢማጂኔሽኑ ይመጣል በኃጢአት መስራቱ ይመጣል የሰውን ባይሰው ደሙ ከዛ ቀደም የነገሮች መደራረብ በተለይ ደግሞ ይመጣል ከዛ ያንን ሃንድል የምታረግበት መንገድ ነው የጭንቀት መፍትሄ ማለት እና የምታምነው ነገር ነው ቀደም እንዳልኩ ፕራክቲካል ጉዳይ አይደለም የምትከትፈው የምትፈልጠው ነገር የለም ላለመጨነቅ ብለህ ግን የሚመጡት ነገሮች እንዴት ነው አክሰፕት ማድረገው የሚለውን ማሰብ ያስፈልጋል ማለት ነው የመጀመሪያው በመጨነቅ ምንም ነገር እንደማይመጣ ማወቅ ነው አይሄን አሁን ራበህን በል እና ቁጭ ብለህ ስለመብላት ብታስብ ትጠግባለህ በቃ መጨነቅ ማለት ያ ነው ቁጭ ብዬ በማሰብ ነገሩ ይስተካከላል ብሎ ማመን ነው እና ዝም ብለህ ስታስበው የሆነ እንደ ሰውኛ እንኳን ሎጂካሊ ብታስበው በመጨነቅ የሚመጣ ለውጥ የለም የምትለውጠው ምንም ነገር የለም ተነስተ አንድ ነገር ማድረግ ነው ነገሮች ተደራረቡ ባረል ከተደራረቡ በ10 ነገሮች ቢያንስ አንዱን ሰራው 9 ይቅርብ ተነስና ይሁን ነገር አርግ ስራ መስራት ካለበት ስራ ይሁን ነገር አርግ ብቻ እና በቃ የሚቀይረው ነገር እንደሌለ ማወቅ ያስፈልጋል ከናንተ ተጨንቆ በቁመቱ ላይ አንድ ክንድ ይጨመር ሰው አለ ይላል ክርስቶስ ሉቃስ ወንጌል አንድ ክንድ በመጨነቅ አንዷን የፀጉርን ዘለላ ነጭ አታረጋት ምንም በጣም ይገርማል እኮ ምንም የምትፈጥረው ነገር የለም እና በመጨነቅ ምንም ነገር እንደማይመጣ ማመን ድርሻህን ማወቅ ያስፈልጋል ድርሻህን ማወቅ ማለት ነገሩን ለእግዚአብሔር አሳልፈህ ሰጥተህ አንተ ግን ድርሻህን ማወቅ ያስፈልጋል የሰማይ ወፎች አይደለ አይዘሩም አያጭዱም ተብለ ግን አይበሩም አልተባለ ገብቷል እነሱ አይጨነቁም ቁጭ ብለው የቱን ዘርቼ የቱን አጭጄ የት ነው ዛሬ የሚበላው አይሉም ጀስት ይበራሉ እግዚአብሔር የሚወልቱን ያዘጋጅላቸዋል እነሱ አትጨነቅ ማለት እኔ አልጨነቅም እና የሚል ሰው በጣም ኬርለስ ነው ወይ ደግሞ ሰነፍ ነው ተኝቶ ብሎ እግዚአብሔር እንዲያመጣለት ጠብቅ ማለት አይደለም እግዚአብሔር ስንፍና የሚጣል አምላክ ግን ውጣ አምነህ ውጣ እንደሚያበላ እንደሚያጠጣ ቃል ገብቶላል የፈጠረህ አምላክ እንደሚያለብስ ስለምትበሉትና ስለምትጠጡት አትጨነቁ ስለምትለብሱት አትጨነቁ ቃል በቃል የሰማነው እኔ አንዳንዴ ይገርመኛል አንተ ራሱን አሳልፎ የሰጠ በመስቀል የሰዋልህን ክርስቶስ እንዴት በምግብ ትጠረጥረዋለህ እንዴት በልብስ በአንድ ብጫቂ ጨርቅ ራቁቱን እኮ ተሰቅሎልሃል ክርስቶስ እሱን በጨርቅ ማፈር ነው ያለብን በጣም ሼምፉል ነው ቁጭ ብሎ ምንድነው መበላው ምንድነው መለብሰው ብሎ መጨነቅ ማፈር አለብን በቃ እግዚአብሔርስ ምን ይሰማዋል ሰው የለኝም ብሎ መጨነቅ እግዚአብሔርን በጣም ነው እንዲሰማው የሚያደርገው አጠገብ ያለው ቀኝ ጠባቂ መልአክ ምንድነው የሚሰማው አብሮ ያልተለየህ እግዚአብሔር ምንድነው የሚሰማው ይሄንን ማሰብ ያስፈልጋል ስለዚህ የራስን ድርሻ መወጣት ድርሻ ምንድነው መውጣት ነው አምነህ መውጣት ነው በቃ ስለምትበላው ስለምትጠጣው ስለምትለብሰው አትጨነቅ ብለዋል አልጨነቅም አንተ ታዘጋጃለህ አንተ ሁሉን ታውቃለህ ብለህ ውጣ በቃ ስራን ስራ ደሞዝ 5000 ብር እንዴት ነው ማብቃቃው ምናምን 6000 ብር ሊሆን ይችላል የቤት ኪራይ አስራትህን ክፈል እስኪ እሱ አሁን በአስራት የበረከት አያምንም እስቲ አስራትህን ከፍለህ አንተ ከደሞዝ ላይ እስኪ አይብቃህ ያ ደሞዝ ወር ያቆይ በቃ ስናየው ሰርቫይቭ አድርገናል እኔ ድጋሚ እግዚአብሔር ለምን እንደምንጠራጠር ሰርቫይቭ ያደርግነው እሱን በማመናችን ስለዚህ መውጣት አለመጨነቅ ማለት
ጉዳዩን ለእግዚአብሔር አደራ ሰጥተህ አንተ ግን መውጣትና የድርሻህን መውጣት ያስፈልጋል ማለት ነው። ሌላውና ዋነኛው ቀደም እንዳልኩ እግዚአብሔርን በፍጹም ማመን ያስፈልጋል። በፍጹም ማመን እግዚአብሔር የሚሳነው ነገር አለ ብሎ ማመን ነው አላለም ቅድም መጨነቅ ማለት። ስለዚህ አሁን መጨነቅ ስታቆም እግዚአብሔር ይችላል ብለህ ማመን። እንኳን እኔን እኮ እነዚህን አበቦች ተመልከቱ ብሏል እኮ ክርስቶስ። የማያወሩትን የማይናገሩትን ለእነሱ እኮ አይደለም የሚሞተው ለአንተ እኮ የወረደው ስጋን የለበሰው እኮ ለአንተ ነው። ስለዚህ እንደዚህ ሆነልኝ አምላክ እነዚህን ቅጠሎች አልብሰኝ በርዶኛል ሳይሉት ቅርፊት ያለበሳቸው ቅጠሎች አስበው፣ ጠምቶኛል ሳይል ዝናብ እያወረደ የሚያጠጣቸው፣ አይ በቃ ደግሞ ፀሐይ ያስፈልገኝ ሙቀት ያስፈልገኝ ፀሐይ የሚያወጣላቸው ክርስቶስ ሳይናገሩ ሳይፈልጉ ካረገላችሁ ለአንተ ለሰው ልጅ ደግሞ እንዴት ያደርግ ለልጁ አንተ እሱን እግዚአብሔርን እኮ አምሳያ ነን እኮ ምሳሌዎቹ ነን። the only ፍጥረት እግዚአብሔር የሚያከብረው እና ደግሞ ሰው የሆነለት ፍጥረት የሰው ልጅ። ዓለም ሁሉ የተፈጠረው እኮ ለአንተ ነው። ቀና ብትል ሰማዩ አንተ ነው፣ ዝቅ ብትል ምድሩ፣ እንስሳቱ ሁሉ ለሰው ልጅ ነው፣ እጽዋቱ ለሰው ልጅ ነው። አይገርምም? ሁሉም ነገር ለአንተ ነው የተፈጠረው። እንዴት ይተወዋል? በቃ ይሄ በቃ እንዳልኩ ማፈር ነው ያለብን። ስለዚህ እግዚአብሔርን በፍጹም ልብ ማመን ያስፈልጋል። እናንተ እምነት የጎደላችሁ በቃ ስለምትጨነቃላችሁ ያላችሁ ክርስቶስ ለዛ ነው። ከመጨነቅ በፊት የእምነት ጉድለት አለ በቃ እና እግዚአብሔርን በፍጹም ማመን ያስፈልጋል። ቀላል አይደለም፣ መለማመድ ያስፈልጋል። ቢያንስ እንኳን ያሳለፈን የድሮን ኤክስፒሪየንስ ቁጭ ብለህ ስታስበው አረ ይሄን ያሳለፈኝ አምላክ ይሄን አይከብደኝም ምናምን እና ደግሞ ሞክሩት። እኔ እቀጣለሁ የምር እስኪ አንተ የሚያስጨንቅህን ነገር ለእግዚአብሔር አደራ ሰጥተኸው እስኪ ይውደቅ ያ ነገር ይበላሽ እስኪ በምንም አስይዛለሁ። እግዚአብሔር አይጥልማ፣ ማንንም ጥሎ አያውቅም። እንኳን አምነው የሰጡትን አይደለም የተጠራጠርነውንም አልጣለን፣ የካድነውንም አልጣለንም፣ በኃጢአት የተጨማለቅነውን ደሙን መስዋዕትነቱን እንኳን የረሳነውን እኛን እንኳን አልጣለንም። እንኳን ላመኑት እንኳን ሁሉ ነገር አሳልፎ እግዚአብሔር አንተን አምኛለሁ ብሎ አንተ እንኳን በራስህ ዝም ብለህ ስታስበው የአንድ ሰው አደራ እንዴት ነው የሚያስጨንቀው? አንተ ማትታመነው እውነተኛ ያልሆንከው አንተ የሰው አደራ እንዴት አስጨንቆ ነው የምትጠብቀው? እግዚአብሔር ታማኝ እውነተኛ አምላክ ደግሞ አስበው፣ ለዛም ሁሉን ቻይ የሆነ እግዚአብሔር ፈጣሪ ማለት እግዚአብሔርን ከልቡ የሚያምን ሰው ያስፈልጋል። በቃ ማመን ያስፈልጋል። እዩ በጣም በጣም የሚገርም ሀሳብ ነው እያነሳን ያለ ነው። ወደ ማገባደጃው እየደረስን ነው መሰለኝና በመጨረሻ ማለት የምትፈልገው ነገርና ሪኮመንዴሽን ማለት ሁልጊዜ የምንሰጠው የመጽሐፍት ሪኮመንዴሽን አለና እሱን ብለን እንዝጋ። እሺ እኔ መጨረሻው ሰው በቃ ጭንቀት አስቸግሮኛል ለሚል ሰው ሁለት ነገር ብቻ ሪኮመንድ አድርጌ ልጨርስ። ንስሐና ስጋው ደግሞ የመጀመሪያው ዝም ብለህ ንስሐ ግባ። በቃ ንስሐ ከእግዚአብሔር አለመታረቃችሁ ነው ባይዞ እንደዚህ የሚያደርግ ገብቷል። የሆነ ማንነትህ የሆነው ሳይድህ አያምነውም እግዚአብሔር፣ ኃጢአት ሸፍኖታል። ስለዚህ ንስሐ መግባት ከዛ ስጋው ደግሞ መቀበል ያስፈልጋል። ሁሉ ነገር እርግፍ ብሎ ይጣላል። ያኔ ዓለምን እንተዋለን። የምንጨነቅበት ነገር በቃ በጣም ያስቀናል። ምክንያቱም ሰው ስጋው ደግሞ ከተቀበለ በኋላ ስጋዬን የበላ ደሜን የጠጣ እኔ በሱ እኖራለሁ እሱ በእኔ ውስጥ ይኖራል ብሎ ሐሳቡ ሁሉ የክርስቶስ ይሆናል። እቺን ዓለም ትንቃታለህ። ከዛ ያሳስበህ የነበረው ነገር ምን ሆኜ ነው ትላለህ። ገብቷል። ከዛ በኋላ የሚያሳስብህ መንግስተ ሰማያት ነው። ከዛ በኋላ ከሞት በኋላ ያለው ህይወት ነው። ይህ ሁሉ ኃላፊ ነው። ብትወድቅ ብትራብ ምናምን ለጊዜው ነው፣ በቃ ትንሽ ጊዜ ናት። እና ንስሐና ስጋው ደግሞ ከዛ ቃል እግዚአብሔር ጸሎት ማድረግ ያስፈልጋል። ቃል እግዚአብሔር የሚያክሰው ምንም አይሆንም። ከቶ አትጨነቁ የሚል ቃል ልቡ ያለ ሰው ሊጨነቅ ሲል አየህ የተማራት ያነበባት ቃል እግዚአብሔር ትደግፈዋለች ማለት ነው። ስለምን ትጨነቃላችሁ? ጸልዩ በልመና በጸሎትና በልመና ጸልዩ እንጂ በአንዳች አትጨነቁ የሚለውን ቃል እግዚአብሔር ያወቀ የጴጥሮስን መልእክት ያነበበ በቃ እሱ ስለእናንተ ያስባልና ስለምን ነገር አትጨነቁ ያለውን ያሰበ ሰው ያ ነው። ስለዚህ ጭንቀት ወደ እግዚአብሔር ስትቀርብ ምን ስትሉ ነገር እየጠፋ ይመጣልና ከመጨነቅ እግዚአብሔር ይጠብቀን። ተጨንቀን እግዚአብሔርን ከመጠርጠር ራሱ እግዚአብሔር ይጠብቀን። እነዚህ ነገሮች ያደረገ ሰው ከጭንቀት ይደናል ብዬ አምናለሁ። ዛሬ ለወጣቶች የሚሆን መጽሐፍ ነው ያሰብኩት። የኤፍራጥስ ወንዝ ይባላል። አጫጭር መድብሎች ነው ያሉት። ዲያቆን ሄኖክ ኃይሌ መጽሐፍ ነው። እሱን ገዝቶ ማንበብ ከጀመሩ ወደ ተላለቆቹ ማደግ ይጀምራሉና የኤፍራጥስ ወንዝ በዲያቆን ሄኖክ ኃይሌ የተጻፈ መጽሐፍ ቢያነቡ ባይ ነኝ። እሺ እዩ እናመሰግናለን በጣም። የዚቅ ሚዲያ ነው ለባለማህተቦቹ የሚዘጋጅ የእንዴት መርሃ ግብር። ሳምንት እስከምንገናኝ ድረስ እግዚአብሔር አምላክ በቸር ያቆየን።